ነገር ለሁሉም ነገር ተጠያቂ ጽዮን ናት ማለት ነው። ሀና ኤላን እኔ ከሌላ ሰው ጋር ግንኙነት እንደጀመርኩኝ ማን ነግሮህ ነው ቆይ እዚህ ድረስ የመጣኸው ብላ ስትጠይቀው እሱም ባልነግርሽ በጣም ደስ ይለኝ ነበር፣ ነገር ግን የነገረችኝ ጽዮን ናት ብሎ ሁሉንም ነገር ለሀና ተነገራት። በኋላ ሀና እንግዲህ በጣም ተናዳ ነበር ወደ ጽዮን እየሄደች የነበረችው። ጽዮን ጋር ከደረሰች በኋላ እንቅ አድርጋ ይዛ ቆይ አንቺ ማን ስለሆንሽ ነው ስለ እኔ ይህንን ሁሉ ነገር ለኤላ የነገርሽው ብላ ትይዛታለች ማለት ነው። ጽዮንም እንግዲህ ቆይ አንቺ ማን ስለሆንሽ ነው እኔን የምትይዥኝ ብላ ሀናና ጽዮን ትልቅ ጸብ ውስጥ ይገባሉ ማለት ነው። እንግዲህ ከዚህ ቀደም በጣም ብዙ ጊዜና በተደጋጋሚ ሰላምዬ ጽዮንን ስታስጠነቅቃት ነበረ ማለት ነው። በሀናና በእዝራ መካከል እንዳላይሽ በእነሱ ውስጥ የምታደርገውን ነገር እንድታቆም ይፈልጋለሁ፣ አለዛ ግን ትልቅ ችግር ውስጥ ትገቢያለሽ እነሱ ጋር ከመድረስሽ በፊት እኔ ነኝ አንቄ የምገልሽ እያለች በጣም ብዙ ጊዜ እያስፈራራቻት ነበረ ማለት ነው። ሀና እንግዲህ ይህንን ነገር ስትሰማ ወደ ጽዮን ሄዳ ጽዮን ደግሞ ስለ ኤላ እንዴት እንዳወቀች እና ስልክ ቁጥሩን ከየት እንዳመጣችው እንቅ አድርጋ ስታስፈጥጣት እየነገራት ሁሉንም ነገር ቅዱስ እንደሆነ ነገረቻት ማለት ነው። እንግዲህ ሀና ቅዱስ አንድ ሰሞን በጣም እየቀረባት እና በተደጋጋሚ ስልክ እየደወለ ላገኝሽ እፈልጋለሁ እያለ እሱ ይሆን እንደከፋው አይነት ሰው እየመሰለ ሀናን ሲቀርባት ነበረ ማለት ነው። ሀና ያንን ነገር ሁሉ አስታውሳ ቅዱስ እንደዛ ሲቀርበኝ የነበረው ይህንን መረጃ ከኔ ለማግኘት ነው አይደል ብላ እኔ ግን አምኜ ነበር ሁሉንም ነገር የነገርኩት ብላ ሀና በቅዱስ ትናደድበታለች ማለት ነው። ነገር ግን በተደጋጋሚ ደግሞ ቅዱስ ሀናን እየደወለ እንደዚሁም በቴክስት ይቅርታ ሲጠይቃት ነበረ ማለት ነው። እና ይህንን ነገር ስላደረገ ነው ማለት ነው እኔን ይቅርታ ሲጠይቀኝ የነበረው። በዛ ላይ ደግሞ ሰላምም የሆነ ነገር አንቺ ሳታውቂው የሆነ ያደረገች ነገር አለ ማለት ነው እያለች ሰላም አንድ ጊዜ ይቅርታ እንደጠየቃት ስትነግራት እያለቻት ነበረ ማለት ነው። እና ያንን ሁሉ ነገር ሀና እያስታወሰች እንደዛ ይቅርታ ሲጠይቀኝ የነበረው ለዚህ ነው እያለች ሀና ቆይ ምን አይነት ሰው ነኝ እኔ እንዴት እንደዚህ መጠርጠርና ማሰብ ያቅተኛል ብላ በራሷ በጣም ትናደዳለች ማለት ነው። አሁን ግን ከዚህ በኋላ እዝራንም ሆነ አንቺን አይናቸውን ማየት አልፈልግም ብላ ሀና በጽዮን ምክንያት እዝራንም ልትርቀው ትወስናለች ማለት ነው። ምክንያቱም እዝራን እሷ ባትቀርበው ኖሮ ጽዮን ይህንን ሁሉ ነገር ልታደርግ አትችልም፣ ኤላም ደግሞ እዚህ አይነት ችግር ውስጥ ሊገባ አይችልም ብላ ሀና ስላሰበች እዝራንም ቢሆን ከዚህ በኋላ አይኑን ማየት አልፈልግም፣ ሲፈልግሽም አዝረሽው ዙሪ ብላ ትላታለች ማለት ነው። እንግዲህ ሀና ይሄንን ነገር ያደረገችው እዝራን ጠልታው ሳይሆን እዝራ ይህን ሀና የተወችኝ በአንቺ ምክንያት ነው ብሎ ጽዮን ላይ እንዲናደድባት እና ጽዮንን እንዲጠላት ለማድረግ ነው ማለት ነው። በዚህ ምክንያት እንግዲህ ጽዮን ትልቅ ችግር ውስጥ ገብታለች ማለት ነው። ምክንያቱም በጽዮን ምክንያት ነው ሀና ከእዝራ እየራቀች ያለችው። አሁንም ቢሆን ከእዝራ ጋር ብዙም አይደሉም ሀናና እዝራ ማለት ነው። ምክንያቱም እንግዲህ የተለያየ ምክንያቶችን ነው የምታቀርብለት ችግር ውስጥ እንደሆነች እና ችግሩን ግን ለሱ ልትነግረው አልፈለገችም። ይሄ ሁሉ ነገር የተፈጠረው ደግሞ በህይወቷ ውስጥ እየገባች ችግር እንዲፈጠር የምታደርገው ጽዮን ናት ማለት ነው። እስካሁንም የእዝራና የሀና በመካከላቸው ላለው ክፍተት መፈጠር ተጠያቂዋ ጽዮን ናት ማለት ነው። በዚህ ደግሞ እዝራ በጣም ስለተናደደ ምን ሊያደርጋት እንደሚችል መገመት አይከብድም። በዛ ላይ ደግሞ ሰላም እያለች የዚህን ሁሉ ነገር መፈጠር ስትሰማ ይህን ሁሉ ነገር ያደረገችው ደግሞ ጽዮን እንደሆነች ሀና ለሰላም በጣም ተናዳ ስለነበረ ሀና በምን ምክንያት እንደተናደደች እና ለምን እንደዚህ እንደከፋት ሰላም አጥብቃ ስትጠይቃት ጽዮን እንዳናደደቻት ነገረቻት ማለት ነው። እንግዲህ ሰላምዬ ጽዮንን ላገኛት ብቻ ብላ በጣም ተናዳ እየዛተችባት ነበረ ማለት ነው። ብዙ ጊዜ ከመካከላቸው እንድትወጣና ከእናንተ እንድትርቅ አስጠንቅቂያት ነበር። እሷ ግን በተደጋጋሚ እያጠፋች ነው። ስለዚህ እኔ ሰላም አይደለሁም ምን እንደማደርጋት አውቃለሁ ብላ በጣም ተናዳ እየዛተች ነበረ ማለት ነው። ሌላው ደግሞ የአቶ መስፍንና የወይዘሮ ሜላት ግጭት ነው። እንግዲህ የወይዘሮ ሜላትና የአቶ መስፍን ግጭት በጣም ከሯል። እንግዲህ በቃሉ ደግሞ ይህንን ክፍተት እየተጠቀመ ክፍተቱ እንዲሰፋና የበለጠ እንዲጣሉና እስከ መጨረሻው ድረስ እንዲለያዩ ለማድረግ ቆርጦ ተንስቷል ማለት ነው። እንግዲህ ወይዘሮ ሜላት አቶ መስፍንን ልትሰማውም ሆነ ልታዳምጠው ፈቃደኛ አልነበረችም። ብቻ ከሴት ጋር ቁጭ ብሎ ሲበላ ስለተመለከተችው ብቻ ማግጦብኛል፣ በእኔ ላይ ሌላ ሴት ደርቦብኛል ብላ
ያዙኝ ልቀቁኝ እያለች ነው ማለት ነው። እንግዲህ በዚህ በወይዘሮ ሜላት ትናንትና በተፈጠረው ነገር በጣም ብዙ ሰው አናዶታል። ለባሏ ምንም አይነት ክብር የላትም። ታዲያ ይሄ ምን ያስተምረናል? እንዴት ብለን ነው ይሄን የምናየው? የሚሉ በጣም ብዙ ኮሜንቶችን አይቻለሁኝ። ወይዘሮ ሜላት እንግዲህ በጣም ችኩል ናት። አንዳንድ ጊዜ ማለት ነው መረጋጋት የሚባል ነገር አልፈጠረባትም። በጣም ትቸኩላለች። እንግዲህ ትላንትና አቶ መስፍንን እንዳየችው ተጠግታ ቆይ ምንድን ነው ብላ ስለ ነገሩ መጠየቅ ሲገባት እሷ ግን ሄዳለች። እንደገና ቤት መጥቶ ነገሩን ሊያስረዳት ሞክሮ ነበር። እሷ ግን አመናጭቃ ነው ከቤት ያባረረችው ማለት ነው። የሆነውን ነገር ሁሉ እማማ አስቴርም ሲሰሙ መስፍን ይሄንን ነገር በጭራሽ አያደርግም ብለው ነበር ለመስፍን ወግ ነው ከወይዘሮ ሜላት ጋር ሲጨቃጨቁ የነበሩት ማለት ነው። እንግዲህ እማማ አስቴር በጣም አስተዋይ ሴት ናቸው። ከሴት ጋር ስለበላ ብቻ በእኔ ላይ ይደርቡብኛል ብለሽ ልትይ አይገባም ብለው ነው እንግዲህ ያሏት ማለት ነው። ሀናም እንደዛው ምን ችግር አለው ከሴት ጋር አብሮ ቢበላና ቢጎራረስ ምን ችግር አለው ብላ ነበር እናቷን ያለቻት ማለት ነው። እንግዲህ ሀና ሄዳ አባቷ ጋር የተፈጠረውን ነገር ሁሉ በእርጋታ ሰምታ ያለውን ነገር አውቃለች ማለት ነው። ነገር ግን ይሄንን ነገር እንዴት ነው ለማየ ነግሬ ላሳምናትና ላስረዳት የምችለው እያለች እያሰበች ነበር። ይህን ሁሉ ነገር ግን ለእማማ አስቴር ትነግራታለች ማለት ነው። ትነግራቸዋለች እና አቶ መስፍን ጋር ያለውን እውነት እንግዲህ ሄደውም ለመስማት ሞክረው ነበር፣ ግን አቶ መስፍንን አላገኙትም ማለት ነው። ስለዚህ አሁን ላይ ሀና ከአባቷ ያለውን ነገር ሁሉንም ነገር ስለሰማች ለእማማ አስቴር ስትነግራቸው እማማ አስቴር ደግሞ የተፈጠረውን ነገር ለወይዘሮ ሜላት ለማስረዳት ሞክረዋል ማለት ነው። ወይዘሮ ሜላት ግን በጭራሽ አንቺ ሁልጊዜም ቢሆን የምትወግኘው ለሱ ነው፣ እኔ ልጅሽ ሆኜ ሳለሁኝ ነገር ግን የምታግዥው ለሱ ነው፣ ስለዚህ አልሰማም ብላ ወይዘሮ ሜላት ነገሩን ተረጋግቶ ለማድመጥ ፈቃደኛ አልነበረችም ማለት ነው። የአቶ በቃሉ ተላላኪ ወይም ደግሞ ቤቲ ወደ አቶ መስፍን የተላከችው ደግሞ በተደጋጋሚ ስልክ እየደወለች ነበረ። አቶ መስፍን ደግሞ ሊያወራት ፈቃደኛ አልነበረም። ስልክ እየዘጋባት ተናዶባት ምናምን ነበረ እና ይህ ነገር ደግሞ እሷን በጣም ትልቅ እልህ ውስጥ ከቷታል ማለት ነው። እንዴት እኔ ላይ ስልክ ይዘጋብኛል? እንዴት እኔን አያወራኝም? እያለች እልህ ውስጥ እንድትገባ አድርጓታል ማለት ነው። እና በጣም በተደጋጋሚ እየደወለች እኔ እኮ በመካከላቸው የተፈጠረውን ነገር በእኔ ምክንያት ስለሆነ በጣም አዝኛለሁኝ እና ስለሱ ልጠይቅህ ነው እያለች በተደጋጋሚ ስልክ እየደወለች ቴክስት እያደረገች ልታወራውና ያለውን ነገር ለማወቅ እየሞከረች ነበረ ማለት ነው። እንግዲህ በሰዓቱ አቶ መስፍን በጣም ተናዶ ስለነበረ ማንንም ሰው ለማናገርም ሆነ እሷን ለመቅረብ ፈቃደኛ አልነበረም ማለት ነው። ነገር ግን እንደዚህ አጥብቃ እኔ ጋር መደወል የያዘችው ለምንድን ነው? ይሄ ነገር እውነት ተብሎ ታስቦና ታቅዶ የተደረገ ነገር ነው ብሎ አቶ መስፍን እንግዲህ ትንሽ የሆነ ጥርጣሬ አድሮበታል ማለት ነው። ማለት እንግዲህ በዛም በጠዋት ሜላት እንዴት ልትመጣ ቻለች? በዛ ላይ ደግሞ እሷ ማታ ላይ ለአልጋ የምከፍለው ብር የለኝም ብላ እንዴት ነው ጧት ቁርስ ልጋብዝህ ብላ ቁርስ የጋበዘችኝ ብሎ እነዚህ ነገሮች ተደራርበው የሆነ ስሜት ፈጥሮበታል ማለት ነው። ማለት የኔና የእሷ ግንኙነት የሆነ ታቅዶበት እና ታስቦበት የተሰራ ሴራ እንደሆነ በትንሹም ቢሆን ጠርጥሯል ማለት ነው። እና ይህንን ነገር በደንብ ለማጣራት መሞከር አለብኝ። ስለዚህ እሷን በደንብ ወደ እኔ አቅርቤ ምን እንደምትፈልግና አላማዋ ምን እንደሆነ በደንብ ልረዳና ላውቅ ይገባል ብሎ እንግዲህ ቤቴን ለማውራት እና ወደ እሱ ለማቅረብ በተቻለው መጠን እየሞከረ ነው ማለት ነው። እንግዲህ አሁን አቶ መስፍን በቶሎ ነቅቷል። ጥርጣሬው በጣም አሪፍ ነው የሄደበት ያለው መንገድ ማለት ነው። እንግዲህ ይህንን ነገር በደንብ ከሄደበት እና ስለ እሷ በደንብ ለማጣራት ከሞከረ ስለ ድርጅታቸውን ኪሳራና ስለ ወይዘሮ ባዩሽ ግድያም ስለ ሁሉም ነገር ሚስጥሩን ሊያውቅ ይችላል ማለት ነው። እና ምናልባት የዛን ሰዓት እንግዲህ ሁሉንም ነገር እውነቱን አውቆ ካስተካከለ እና ካወቀ በኋላ ምናልባት ወይዘሮ ሜላት በራሷ ስራ የምታፍርበት ይሆናል ማለት ነው። ምክንያቱም አሁን አቶ መስፍን ላይ እያደረገች ያለችው ነገር በጣም ደስ የማይል ነገር ነው። ከአንድ ሚስት የማይጠበቅ ነገር ነው። አቶ መስፍን ደግሞ በጣም የተረጋጋ ሰው ነው ማለት ነው። እንደዛ ስትናገረው እንኳን እሱ ምንም ነገር የሆነ ክፉ ቃል ለመናገር እንኳን አልሞከረም ማለት ነው። እና ያንን ሁሉ ነገር ስታወራ መምታት ነው የቀራት እና እሱ ግን አንዳችን መጥፎ ነገር ከአንደበቱ አልወጣም እና በጣም እርጋታው በጣም ደስ ይላል። በጣም አስተዋይ ነው። ይህ ነገር በኋላ ይቆጭሻል፣ እንደዚህ አትናገር እያለ እንደውም እሷን ክፉ ቃል እንዳትናገር እያደረጋት ነበረ። ወይዘሮ ሜላት ግን በጣም ተናዳ ስለነበረ
የምትናገረውን ነገር በሰዓቱ አላወቀችም። አሁን እማማ አስቴርና ሀና ደግሞ እውነቱን ስላወቁ በቃ በተረዳሽ ጊዜ ትረዳዋለች ብለው ትተዋታል ማለት ነው። እንግዲህ እማማ አስቴር ይሄን ነገር እውነት ሆኖ መስፍን አድርጎት ከሆነ እውነት እኔ የማደርገውን አውቃለሁ ብለው እማማ አስቴር ራሱ በጣም ተናደው ነበረ ማለት ነው። ግን ደግሞ ሀና ሁሉንም ነገር ስትነግራቸው እውነቱ እሱ ጋር እንዳለ ስለተረዱ አሁን የሜላት መናደድም ሆነ እንደዚህ መሆን ምንም ግድ አልሰጣቸውም። ኖላዊ ድራማ እንግዲህ ከበፊቱ አሁን ደግሞ በጣም ውስብስብ ያለ ነገር አለው። ያን ያክል ብዙም የሚስብ አይነት ነገር አይደለም። ምክንያቱም ፍቅር ጠፍቷል አሁን ላይ ማለት ነው። ያ ድሮ የነበረው ፍቅር ምናምን ቀዝቅዞ አሁን በቃ የሆነ መናቆር፣ መጣላት እርስ በርስ ምናምን አይነት ነገር ነው እየታየ ያለው ማለት ነው። እና ይህንን ነገር ደግሞ ብዙ ሰው አልወደደውም። እያሳለፍን ነው የምናየው። ደስ አላለንም፣ ይስተካከልልን የሚል ብዙ ሀሳቦች አሉ እና ይስተካከላል ማለት ነው። ጠብቁ። ውድ የኖላዊ ድራማ ተከታታዮች በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁን ከልብ እናመሰግናለን። ለሁላችሁም መልካም ቆይታ